እኔ ራሴ እንቅልፍ ለመኔን መተወን ጀመርኩ። ፍርሃት እንደ ክፉ በሽታ ገረሽብኝ። ያክስቴ ልጅ መካሻ ፍርዱን ሊያጠናቅቅ 5 ወራት እንደቀሩት ነው አሉ። ከዚህ በፊት ጥርሱን ያረገፈውና የዘረፈው አንድ ሰው የታሰረ ጥየቃ ከርቸሌ መሄድ፣ እዚያው ማረሚያ ቤት መካሻን የእስረኞች ካባ ሆኖ ከወዲያ ወዲህ ሲባዝን አየው። የተዘጋ ክሱን ቀስቅሶ መጥሪያውን አበጃጅቶ በማረሚያ ቤቱ በኩል እንዲደርሰው አደረገ አሉ። ቢያንስ የ5 ዓመት እስር ይጠብቀዋል ሲሉ ሰምቻለሁ። አንድ የወሪሳ ሰፈር የሌቦች ሕግ አማካሪ ነው ይሄን የነገረኝ። ከለላይን ተገፍፌ ለወሪሳ ፀሐይና ዝናብ ተጋለጥኩኝ። ወይኔ ወሪሳዎች እኔም ላይ የቆየ ክሳቸውን ቀሰቀሱ። ታዲያ ያ የአፈር ቁልል የመሰለ ተጎራባች ኩይሳ ደጅ ላይ ተከምሮ ጠበቀኝ። ፈገግ ብዬ ጠበቅኩት። እሱ ግን ድድ የመሰለ ድፍርስ አይኑን ጠፍጥጦ ለሰላምታ የዘረጋሁትን እጄን ወዲያ በለው አለኝ። ምን ነው አልኩት። የሌቦች ሰፈር ብለህ አልከን አሉ። መቼ? እንዴ እኔ እንዴት? አፍ ያልፈታ ልጅ መሰልኩ። እሱን የሚያህል ፍርሃት ተከመረብኝ። ማተም ያረፈበት ማስረጃ ይዤልህ ልምጣ? ኧረ ምን በወጣህ ታዲያ ብድግ አለም። አይ እኔ እንደሆነ እኮ አፌ ዝርጥ ነው፣ ትንሽ ጠጣ። እውነቱን ለመናገር የወሪሳን የሌቦች ሰፈርነት ከልቤ ዘንግቼው አላቅም። ባፌ ማውጣቴ ግን ትዝ አይለኝም። ዛሬስ የቁርጥ መጥቷል። ሳልናዘዝ ኤዲያ እንደ ጥቁር ጉም ካናቴ ትንሽ ራቅ ብሎ አንዣቦብኛል። አሁን ካሁን የጥቁር እጅ ቡጢ ዘነበብኝ በሚል ፍርሃት ተጨነቅኩኝ። ለዚህ ለከት ለሌለው አፍህ ዋጋህን ታገኛለህ። አሁን ያበደርኩህን ብር መልስ። እንዴ ተነገጥኩ። የምን ብር? መካሻን የምጠይቅበት ብር አጣው ስትል ትምህርት ቤት ድረስ መጥቼ አላበደርኩህም? አዎ ልጄ። እንደ ወረቀት ጨምድዶ ኪሱ ከቶኝ ወደ አንድ ሰዋራ ቦታ ወስዶኝ ቦጫጭቆ ሲጥለኝ ወንዝ ላይ አርፌ አይኔ፣ ጆሮዬ፣ የእግሬ ጣቶች፣ ጡቴ፣ እምብርቴ፣ ቁርጭምጭሚቴ ተበታትነው ሲንሳፈፉና አንዱ ገላዬ ሌላኛውን ሲናፍቅ ታየኝ። በሐሳቤ እኮ ወዲህ በል አለኝ። ርቦ የመሰለ መዳፉን ፊቴ ላይ ደቅኖም ጊዜ ለመግዛት ብዬ እኮ ደሞዝ አልኩት። መቼ? ሳምንት ቢቀረው ነው። 1 ሳምንት እጠብቃለሁ። ታዲያ ወለዱን ደረሰሽ፣ ከዚያ በኋላ ደግሞ ያፍዳህን ትከፍላለህ ብሎኝ ልብስ አለም። ይኸው ለ1 ሳምንት ዕድሜ እንቅልፍ ለምኔን እየተወንኩ እገኛለሁ በወሪሳ። የብር ዕዳና ዳገት እያረፉ ይወጡታል። መቼም አንዴ ልፋ ያለው ቢነግድ አያተርፍ ሞኛለሁ። እኔን የጨነቀኝ ያፍዳው በምን ይወራረዳል ነው። 1-2 ቀን አውጥቼ አውርጄ አንድ ዘዴ መጣልኝ። የተጠቀሰብኝ አንቀጽ ሌባ ብለሃል አይደል? ክሱም በድርጊት ማስተባበል እችላለሁ። ለምሳሌ የቤቱን በር ሳልዘጋ ወለል እንዳለትቸው ወደ ሥራ መሄድ። ወሪሳዎች እንዳመንኳቸው ይገባቸዋል ማለት ነው። በዚህ ዘዴ 2 ቀን ተጠቀምኩ። የኔም ቤት መለስ ብሎም ያየ ወሪሳዊ ፍጹም የለም። ለነገሩ ወና ቤት ለመጨፈር አይገቡ። ማስተባበያ ዘዴን እንደገና አጤንኩትና ቀየርኩኝ። ትምህርት ቤት ሎከር ውስጥ ቆልፌ ያስቀመጥኳቸው ልብሶችን አንድ ባንድ እያመጣሁ አጥቤ ደጅ ላይ ማስጣት። በሬን ዘግቼ በጭላንጭል የሚሆነውን አያለሁ። ይሄ ዘዴ ታይዝልኝ አይቀርም። ፊት ለፊት ያሉት ባልቴት ጎረቤቴ ግራ ቀኝ ሳይሉ ከሳቸው በማይጠበቅ ቅልጥፍና ላጥ አድርገው ይሄዳሉ። ሌላ ጥቢያ ሰጣለሁ እንደገና። የልጅ ልጃቸው እየዘለለ አልደርስበት ያለውን ባልቴቷ ወርደው ይሰጡታል። ሌላ ልብስ ውሃ ውስጥ ነከራ አድርጌ አሰጣለሁ። እና የተጠፈጠፈ ቆርኬ የመሰሉት አዛውንት ይመጡና መጀመሪያ ልብሱን ጎትተው መሬት ላይ ይጥላሉ። ቀጥሎ ፈጣሪያቸውን ያመሰግኑና አንስተው ጋቢያቸው ስር ሸጉጠው ይሄዳሉ። ወሪሳዎች የማስተባበያ ድርጊት ይቀበሉት አይቀበሉት ሳላውቅ ልብሶች ተገባደዱ። ያንኑ ሰሞን ባልቴቷ ሌባና አዛውንቱ ሌባ በእኔ ሰርቅ ተጣሉ። መጣላታቸው ለኔ በጀ። ወሪሳዎች በምን እንደተጣሉ ደረሱበት አሉ። በጣም ተሳቀ፣ ጉድ ተባለ። በቀጣዩ ቀን ባልቴቷ ደጀን ቆረቆሩ። ያ ኩይሳ መስሎኝ በጣም ደነገጥኩ። በሰላም አልኳቸው አሉኝ።
የሆነውን ሰምተህ የለም አሉኝ። ጥፍጥር የመሰሉ አንዳንድ ጥርሶች አልፎ አልፎ አፋቸው ውስጥ ይታዩኛል። የቱን አልኩ ግራ እየተጋባው። እኔና ያ ሽማግሌ ቀላል መጣላታችንን። የቱ ሽማግሌ? ወዲያው ስማቸውን ለማወቅ የዘየርኩት ዘዴ ነበረም። ጆቢራው ነዋ፣ ጆቢራው። የልጅ ልጃቸው ቀሚሳቸውን ፈልፍሎ እኔን አየኝ፣ እኔም አየሁት። እቀፈኝ እንደማለት እጁን አንከረፈፈ። እምቢ ብል ወሪሳዎች ጠረጠርከን፣ ሰደብከን ሊሉ ነው። አንስቼ እኔም ታቀፍኩት። አንገቴ ስር ውሽቅ አለ። መቼም አንተ ልብስ አስጥተህ ማስጣትህን አልተውክ፣ እኛም በዓይናቸው ጠቀስ አደረጉኝና አልተውን። ስለዚህ ማንም ባዕድ ከሚበላው አንዴ በፌስታል ደጅ ብታስቀምጥልኝ እኮ እኔ እናትህ እጠቀም ነበር። ይህን ልነግርህ ነው የመጣሁት አሉኝ። ግራ ተጋባሁ። ኧረ ግድ የለም አምጥቼ በእጄ ሰጥቶታለሁ አልኩኝ። ኧረ ንሼቴ እኔ ለማኝ ማድረጉ ነው እንዴ? ባይሆን እንዳላወቀ ሰው በር ላይ ቁጭ አድርገውና ጠቀስ አረጉኝ። ድንቅ ሲሄዱ እፎይታ ተሰማኝ። ወዲያው ትዝ ብሎኝ ኮት ኪሴን ብዳብስ ቦርሳ የለም። ግድ የለም በዚህ መካከል ልጁ አውርደኝ አለኝ። ስራውን አጠናቋል ማለት ነው። ድንቅ ብለው ሊመለሱ ሲሉም እኔ የምለው ብዬ አቤቱታዬን አወረድኩት። አሁን እኔ ወሪሳን እንደዛ ብዬ የምሳደብ ሰው ነኝ? ብትሳደብስ ያኮራናል እንጂ አያሳፍረን። ሊያወጣጡ ይመስሎኝ ኧረ እኔ አልኳቸው። ተው ወዲያ እኔ አስጠነቅቀዋለሁ። ጫፍህ አይደርስም። እምቢ ካለ የልጅ ልጄን ያውቀዋል ደግሞ ከኩይሳው የሚበልጥ አልኩኝ። ከዚህ አይቆጥረውም አሉኝ። የጥፍራቸውን ስር በሌላ ጥፍራቸው እየሰቀሰቁ እሱን ለኔቶ ብቻ ፌስታሉን። ልብሱን በፌስታል አድርጌ አምጥቼ ግን እንዳሉኝ በር ላይ እንዳስቀመጥኩ ከና አባ ሞጭላፊዎቹ አንዱ ካይን በፈጠነ ቅልጣፌ ላጥ ቢያደርገውስ ባልቴቷ ቃል የገቡልኝን የኩይሳን ነገር ሊያጥፉት አይደል? አረ እንዲያውም በተቃራኒው ጠላት የሆነው ኩይሳውን በለው እያሉ ሊገፋፉት ይችላሉ። ምን ባደርግ ይሻለኛል? በዚህ መካከል ደጃፍ ተቆረቆረ። በድንገት ባልቴቷ ያመጡ መሰለኝ። ደስ አለኝ። የመጣው ሰው በበሩ ሳንቃ ስንጥቅ ውስጥ ጽላሎቱ ይታየኛል። እንደ ባልቴቷ ሹክክ ያለ ቅርጽ የለውም። ከደጃፌ ተርፎ ወደ ግድግዳው ገፋ ያለ ሰውነት አለው። ኩይሳው ይሆን? ተነገጥኩ። ደሞ ተቆረቆረ። በሩን ገፋ አድርጎ ከመገንጠሉ በፊት ተነስቼ ከፈትኩ። ፊቱን ማየት ስላስፈራኝ አቀረቀርኩ። በሩ ስር ያስቀመጥኳት የታሰረች ፌስታል በሳንቃው እየተገፋች ሸርተት ስትል ኩይሳውን ፈርታ ገሸሽ የምትል መሰለችኝ። ጥላው እላይ ላይ ተንጠርብቧል። ቀና አልኩኝ። ኩይሳው ሳይሆን እንደ ነጠላ አረብ እንጂ ውፍረት የሌላቸው አዛውንቱ ጆቢራው ናቸው። ቀለል ያለሳቸው መሆናቸውን ሳውቅ ለጥቂት ጊዜ ድንገት ተፋጠጥን። አሁንም ፊታቸው ሲቀርበኝ እንደማላቀው ገባኝ። የተኮፈሰ አፍንጫ አላቸው። ፊታቸው ላይ ጉብ ብሎ የሚታየው አፍንጫቸው እንደ አድባር በዓይኖቻቸው፣ በቅንድቦቻቸው፣ በጆሮዎቻቸው እንዲሁ ተከቧል። ቤት ለእንግዳ አይባልም እንዴ አሉኝ። እንደታሰረች ፌስታል ሸርተት ብዬ መንገዱን ለቀኩላቸው። እሳቸውም በፍጥነት ወደ ቤት ገቡ። እንደ ቤት አከራይ ተንጠረበቡብኝ። ዙሪያ ገባውን በኩራት ገረመሙት። ንቀት ያደረባቸው መሰሉ። ቁጭ በሉ እንጂ አልኳቸው። ምን ላይ ሽሙጥ ነው? ምን ላይ ልቀመጥ? ፈገግ ብለው ፈገግታቸው ለማጋባት ሞከሩ። እውነታቸው ነው። መቀመጫ ቀርቶ ለመቀመጫ የሚሆን ዕቃ እንኳ የለም። ብረት ድስቱን ባፉ ደፍቼ ለመቀመጫነት አመቻቸሁት። ቂጡ ጥላሸት በመሆኑ ግራ ተጋባሁ። አልጋው ጫፍ ላይ እንዲቀመጡ ጋበዝኳቸው። የተንዘረፈፈ ጋቢያቸውን እንደ ቀሚስ ሰብስበው ተቀመጡ። ዘመኑ ተበላሽቷል ሲሉ ጀመሩ። ሁሉም የሰው ሀብት መታሪ ሆኗል። ሁሉም ትዕግስት አጥቷል።
ነፍስ በእጁ የሚያልፈው አፉ የሚያዳልጠውም እንደዚሁ በስቷል። ትናንት ነው ተትናንት በስቲያ ይቺ ተጎራባችህ ሰደበችኝ፣ ጠንብርኩሴን አወጣችኝ። እንዳልገባው ሆኜ ማን አልኩኝ እንዳልሰማም። ወይዘሮ ጉዶ ናታ። የባልቴቷን ስም እስከ ዛሬ አላውቅም ነበረም እኮ። ምን ብለው ምን ያላለችው አለ? ኧረ ተወኝ። እኔ ባልሆን ምላሴን አድጦት ክፉ በተናገርኩና ፈጣሪያን ባስቀየምኩ ነበር። ያለፈ ማብራሪያቸው አሁን ትዝ አለኝ። ዝም ስድብ ኃጢአት እንደሆነ ከኔ ቀድሞ የተረዳ እንጂ እንደኔ የተገበረው አንድም ሰው የለም። ምላሴ በሰው ላይ አልፎ አያውቅም። ለምን ብዬ የሰደበ ቢኖር ለተሳዳቢ እንዲዳረገው እመኛለሁ። ይህ ካልሆነ በእጅ ምልክት አንዳንድ አናዳጅ ነገሮችን ጣል አደርጋለሁ። ከዚህ በተረፈ በሰው ክብር ላይ ምላሴ አርፎ አያውቅም። ሌላው ቀርቶ ምላሴ እንኳን በሰው ላይ አላውጣም። እንዲህ አልልም። የእጅ ምልክቶችን ጣል ማድረግ ነው በቃ። ከኃጢአት ያልተጻፈምና ይሄ በሱ እጠቀማለሁ በምልክት። ግራ ብጋባም ጭንቅላቴን ባወንታ ነቀነቅኩ። የተቀመጡበትም ቆነጥነጥ ብለው አደላደሉ። ጋቢያቸውንም ትከሻቸውንም ከፍ ዝቅ አድርገው አመቻቹና ንግግራቸውን ቀጠሉ። እኔ እንደሱ አይደለሁም። በስተርጅና ዘመኔ ፈጣሪን የሚያስቀይም ነገር ፈጽሞ አልሰራም። ወደ እሱ መሄጃ ደርሷል። እሷ ግን ስራ ሁሉ ሌላ ነው። ሆን ብላ ኃጢአት መስራቷ ሳያንስ ታሪካችንንም ማዛባት ይዛለች። እንዴት? በሰፊው ለማድመጥ ቀልቤን ለወሬው ሰጥቼ የተደፋው ድስት ላይ እኔም ተቀመጥኩ። አሁን ለታ ለሌሎች የምትነፋን ውሸት ታሪክ ብላ ደገመችልኛ። ተይኝ ጉዶ አልኳት። ተይ አልኳት አለሳልሽ። ይህን ሰፈር የቆረቆረው አባ ውሪሳ አይደለም። በፊት አባ ቀማው በኋላ አባ ንጠቀው የተባለው የአጤ ምኒልክ ዘመነኛ ነው። አባ ውሪሳ እኮ የኖረው በአጤ ኃይለ ሥላሴ ዘመን ነው አልኳት። አፍጥጣ ምን ሲደረግ አትልም። እሺ ተሆነ ሆነና ማን ቢወለድ ማ ሆኖ ነው አባ ውሪሳ ይህን ሰፈር የቆረቆረው አልኳት። እዚህ ላይ ትክክል መጣች፣ ደረደረች። ታጤ ቴዎድሮስ ዘመን አንስታ በትክክሉ መጣች። በመጨረሻ ግን ፈጠጠች። እንዴት አልኩኝ በታሪኩ ተመስጬ። እንደ ነገስታቱ እነሱም የስልጣን ተዋረድ አለ ማለት ነው። እነሱስ ነገስታት አይደሉም እንዴ? ምን ይጎላቸዋል? አንተ ደግሞ ሲያፈጡብኝ ፈራሁ። በወሪሳ ሰፈር የተከሰስኩበት የአፍዳ ትዝ አለኝ። እንግዲህ ታሪክ የደረሰበት የመጀመሪያው ሌባ አባላፈው ነው። በአጤ ቴዎድሮስ ዘመን ነው። ንጉሱ ፊት ቀርቦ ለኛ ሙያ ዕውቅና ይሰጠው፣ ስራችን ተመዝኖ እንሸለም አለ። አባላፈው አሉ አጤ ቴዎድሮስ። ተወረሶንና ስንት ተከታይ አለህ ጠየቁት አጤ ቴዎድሮስ። 10,000 ደርሳሉ ጃንሆይ አለ አባላፈው። ድንቅ ነው። ለዛሬው አንተን ሾመናል። ንሱ ቀሚስ ስጡት። ደግሞ የጎበዝ አለቆችህንና ተከታዮችህን ተፊታችን እያቀረብክ እንድታሸልም አሉት። አባላፈው ነገር ያውቃል፣ ቀላል እንዳይመስል። አጤውም የዋዛ አይደሉም። ስንቱን ላፎቴ እጁ እንዳስቆረጡ ደርሶበታል። ኋላ ሹመቱንና ሽልማቱን ተቀብሎ ወደ ሰፈሩ እበስ አለ። በቀጣዩ ቀን 2 ጎበዝ አለቆችና ጥቂት ተከታዮችን ወደ ንጉሱ ጋር ላከ። አሁንም አጤ ቴዎድሮስ እስቲጠራቀሙላቸው ሾመው ሸልመው ላኩ። ተፊታቸው አስቀርቦ ንጉሱ ሙላው ዘራፊ እንዳይደነብርባቸው ሰግተው ሸለሙ። አባላፈውን ስትሉት አንተም ደገምክ፣ ለእኔም ሥራ አበዛህብኝ። አንድ የሚሸለምና የሚሸመውን ይዘናና እንሸልም የሚል መልእክት ሰደዱለት አሉ ጃንሆይ። አባላፈውን እንደዋዛ ጭርስኑ ጥቂት መላኩን ተወ። እሱ ደጃዝማች ተብሏል። በሱ ስር 2 ግራዝማችና 2 ቀኛዝማች ሾሟል። ከዚህ በላይ ምን ማድረግ አለ? ንጉሱም ተላላ ስላረጋቸው ተበሳጨ። ጫኑ ፈረሴን አሉ። አባታ ተቀራምጡልኝ አሉ። ያ ሁሉ መኳንንት ሃይ ብሎ አስቀራቸው። እኛን በቃም ወይ ተባለ። ደሞ ለዘራፊ ንጉስ ይዝመት ይሄ ለሚሰማውስ ደግ ነው። ንሱ እጁን አስራቸው አምጡልኝ አሉ ይባላል። አባላፈው የት ሊገኝ? እዚህ ሲሉት እዚያ ሲሉት እዚህ፣ በቃ የት ይገኝ? ያኔ ነው እንግዲህ የጎንደር አዝማሪ እንዲህ ብሎ የዘፈነም የታላ ፋልጉኛንን አባላፈው ንጉስ ላይ ቀሚስ የሚያጭበረብረው። ትልቅ ታሪክ ነበራቸው አልኩ ለወሬ ቋምጬ እየተቆነጠነጥኩ።
የተቀመጥኩበት ድስት ከመሬት ጋር እየተንፏቀቀ በጣም የሚያስጠላ ድምፅ ያወጣል። የእሱን ያህል ማን ሰራ? ይሄ ሰፈራችን እኮ ፊት አባ ንጠቀው ነበር። ታዲያ እንዴት ወሪሳ ተባለ? ጠየቅኩኝ። አጤ ኃይለ ሥላሴ ናቸው አሉ። በንጉሱ ሀገር አባ ንጠቀው ትሉ በሉ ቀይሩ ሲሉ ያኔ የነበረው አባ ወሪሳ ነበር እዚህ። እሱ ቀይረው ትርጉሙ ግን አንድ ነው። ንጉሱ ተላላ ናቸውና ትእዛዝ የተፈጸመ መስሏቸው ደስ ተሰኙ። ግሩም ነው አልኩ ጨዋታቸው እንዳያቋርጥብኝ ለማበረታታት እያልኩ። ይልቅ አባ ንጠቀውን አንድ ታሪክ ላጫውትህማ። እሺ ተቁነጠነጥኩ። ያ ዘግናኝ ድስት ድምፅ አብሮኝ ተቁነጠነጠ። አባ ንጠቀው በአጤ ምኒልክ ገፈርሳ ላይ አልተያዘም? አዎ። ይሄ ትምህርት ገብቷል እንዴ? አይ ወይዘሮ ጉዶ ነግረውኛል። ብቻ ወሪሳ ነው ያሉኝ። ግን እሷን ተዋት፣ ዘባራቂ ናት። አፋቸውን ስላዳጠው አመተውና ቀጠሉ። አባ ንጠቀው እቺ ቦታ ለማረፊያ ተሰጣው ቁጭ እንዳለ አጤ ምኒልክ አንድ አይነ ቁራኛ መደቡበት ይባላል። የአይነ ቁራኛ እዚሁ እየኖረ አባ ንጠቀው ስርስር ይላል። ሲመጣ መውጣት፣ ሲገባ መግባት። ኧረ ተወኝ ቢሉት ወዴት አላላውስ አለ። በኋላ አንድ ቀን ስለ ዛር ወሬ ያወራው፣ ስለ ውቃቢ ደገሙ። አንዳንዱ ውቃቢ ምሱ ዝርፊያ ነው፣ ምሱን ካጣ መላውን ሰው ይፈጃል አለው። ሊፈራ ነው? ጭራሽ እያንገረበበ ሳቀ። ታው ኋላ አይሆንም፣ ተው ውቃቤ ጋር ትጣላለህ፣ ያሳብድሃል፣ ጨርቅህን ጥለህ ትበራለህ አለው። ሌባ ውቃቢ ባገኝ እሱንም እቀፈድደዋለሁ አይልም? ተጉለቴ ነው እቀፈድደዋለሁ ማለቱ ነው። ኋላ ልናይ አይደል? አባ ንጠቀው ተጎን ታገኘዋለህ አሉ። ቀን ላይ አባ ንጠቀው ረጅም አጣና አምጡልኝ ብሎ አዘዘ። አጣናው ተሰንጥቆ አቀጠለና ጫፉ ላይ ካጣናው በአምል ስፋት ያላት ቆርቆሮ መጣባት። ተጉለቴው ለዳር ሲወጣ አጣናውን ይዞ ተከተለው። እስቲቀመጥ ተበስተዋሉ አድፍጦ ጠበቀ። ቁምጣውን አውልቆ ቁጥጥ ሲል አባ ንጠቀው አጣናውን ሰደድ አድርጎ ቆርቆሮውን እስሩ አስቀመጠ። ቆርቆሮ በቂጡ ትክክል እንዳደረጋት ሲያረጋግጥ ዝም ብሎ ጠበቀ። ሰውየው ተጸዳርቶ እንደጨረሰ አጣናውን አንስቶ የተደበቀበት አኖረው። ሰውየው ቁምጣውን ታጥቆ መለስ ሲል ካካውን አጣው፣ ተረገጠ። ታዲያ የት ሄደ? በእግሩ ቢዳብስ የለም። ቁጢጥ ብሎ ቢመለከት አልታይህ አለው። በቃ ጮኸ። አርቼ ጠፋብኝ አለ። ራሱን ማመን አቃተው። ጉድ ማለት አበዛ። አሩ ተገኘ። ወሪሳዎች መጠየቅ አበዙበት። ማላገጫ ሆነ። የለም ጠፋ እያለ ይመልሳል። ተገኘ? ኧረ የለም። ከሩሁ እንዳልሆነ አባ ንጠቀው ገብቶታል። እውነትም ወርም ሳይደፍን ጨርቁን ጥሎ አበደ። በዚህም ለአባ ንጠቀው ተዘፈነ። ታዲያ እኮ የአባ ምንተፈው ልጅ አባ ንጠቀው ጠላቱን አርሰርቆ የሚያሳብደው። ሁለታችንም ተያይዘን ሳቅን። እንግዲህ እየመጣሁ አጫውትሃለሁ ብለው ለመሄድ ተነሱ። እኔም ለመሰናበት ተነሳሁ። የተቀመጥኩበትን ድስት ገርመም አድርገው ተጥላሸት ሆኖ የተቀመጥክ አሉኝ። አየኔ ነገር ተው አንተ ልጅ ተቀልብሁን ብያለሁ። እንዴ ጨርቃም ጠላራግፍልህ አሉኝ። አይኔ ያራግፈዋለሁ። ጥላሸት ሲራገፍ ዘዴ ያለው ይልቅ ዞር በል። ደረቴን ደገፍ አድርገው አራገፉኝ። በልደና አደር እንዲሁ ሲመተይ የመጣው እንደዚሁ አጫውታለሁ ብለው ወጥተው ሄዱ። የነገሩኝ ታሪክ አዝናንቶኛል። አሁን እኔ ምን የአማርኛ አስተማሪ ለዛቸው፣ ዕውቀታቸው፣ ማስታወሳቸው አንዳች ነገር አይኔን ቀለለው። ከቀልቤ ሆኜ ስቃኝ በፌስታል ያሰርኩት ልብስ የለም፣ ክው በየቀረው። የደነገጠችው ልቤ ስትፈራገጥ ቦርሳዬን አስታወሰችኝ። እጄን ስሰድ ቦርሳዬ የለም። ለኩይሳ ለመስጠት ያዘጋጀሁት ብር እዚያ ውስጥ ነበረ። በተስፋ መቁረጥ መሬት ላይ ቁጭ አልኩኝ። ዕዳና ገል ተሸራርፎ ያልቃል ይባላል። ታዲያ የገንዘብ ዕዳ እንጂ የአፍ ዕዳ አይደለም ተሸራርፎ የሚያልቀው። በገንዘብ ወይንም በንብረት ለመጣ ጥቂት በስጨት ከማለት ውጭ ይሁኔ ብዬ ስናደድ የምውል ሰው አይደለሁም። የትናንቱ ያዛውንቱ ድርጊት ግን አብሮኝ አደረ። ቶይ ብለው ሊተወኝ አልቻለም። ከሆድ ያልወጣ ብሎ ሳጉላላ ያደርኩት የፌስታሉ ጉዳይ ነበር። አሮጊቷ ይህንን ሲሰሙ ከኩይሳው ጋር አወሻክተው ያጋድሉኛል።
ተስፋ መቁረጥ ተጫጫነኝ። ወደ ሥራ ልሄድ ራስጌ ያኖርኩትን ሱሪ ባየው ቂጡ እንደ ጥላሽት ነው። ቅያሬ የለኝ። የግዴን ከሥራ ልቀር ነው። ከሰዓቱ ክፍለ ጊዜ እንዲደርስልኝ አለቅልቄ አሰጣሁት። ቂል አይደለሁ ውጭም አሰጣው፣ እዛው ቤት ውስጥ አልጋዬ ግርጌ ላይ አሰጣሁት። ያ ከዓይኔ የፈጠነ ከምናምን የቀጠነ ጎረቤቴ ትዝ ስላለኝ ሱሬን በቁራኛ መጠበቅ ያዝኩ። እዚያው አልጋ ላይ ቁጭ ብዬ ዓይኔን ሳላርገበግብ እጠብቃለሁ። በመሃሉ ሱሪው ከመድረቁ በፊት ያፈጠጥኩበት ዓይኔ ደረቀ። ጨፈን አድርጌ አረጣጥብና ለማፍጠጥ ስዘጋጅ አፍንጫዬን አጣሁት። አላመንኩም። ዓይኔን አሸት አድርጌ በድጋሚ ብመለከት የተለወጠ ነገር የለም። እርጥብ ሱሬ፣ አንድያ ሱሬ፣ መከራዬ። ራሴን ጠረጠርኩ። ራሴ ከኔው ላይ ካልሰረቀ በቀር ዝር ያለ ሰው እንዳልነበረ እርግጠኛ ነኝ። ብድግ ብዬ ራሴን ወደ ውጭ አሰግርኩኝ። ወፍ የለም። ወሪሳዎች ለሥራ የሚጣደፉበት ተሰማርተዋል። ታዲያ ወይ ደግሞ አሩ እንደተሰረቀው ተጉለቴ ማበድ ከጀለኝ። ሁለተኛ ግፍ ልብሴን ይገፍ ጀርባዬን ይግረፍ አሉ። ረፋዱ ላይ የማማ ጉዶ ልጅ መጣ። እጁን ኪሱ ከቶ እያፏጨ ነበረ። በቅጡ መናገር ሳይችል ማፏጨቱ ገረመኝ። ጭንቅላቱን ብቻ ከበር አውጥቶ ጠራሁት። አቡሽ መጣ። ሱሪ አይተሃል? እንደ ትልቅ ሰው ታዝቦኝ ሄደም። በገዛ እጄ አፌን ዕዳ አጠናከርኩት። እንደገና ስጋት ገባኝ። ጥቂት ቆይተው እማማ ጉዶ በሬን ቆረቆሩና ቤቶች ሥራ አልሄድክም እንዴ አሉኝ። ራቁቴን ስለሆንኩ እንዳይገቡ በሩን ተደግፌ ያነጋገርኳቸው። ኧረ ምን ሄዳለሁ፣ ሱሬን አጥቤ እኮ ከቤቴ ባሰጣው። እየዘፈንኩ ነው እንዴ? ራሴን ታዘብኩት። ሱሬን አጥቤ ደጅ ባሰጣው ወዳይ ነው መሰለች ተራምደው አለፈች የቂሎች ዘፈን። እኔስ ምንድነኝ? እንደመነጫነጭ ከጀለኝና የሆነውን ሁሉ ለማማ ጉዶ ነገርኳቸው። እኔ የምልህ ጥቂት ብር ነገር አለህ? ልግባ ሳይሉ ያሉበት ሆኖ ጠየቁኝ። ኧረ ማማ ምንም የለኝም፣ እሱንም እኮ ትናንት ብዬ ዝም አልኩ። የፌስታሉ ጉድ ሊዝረከረክና ማማ ጉዶ ሊያስቆጣ ሆነ። ግድ የለም እኔ አበድርህና ሽኮኮ ገዝቶልህ ይመጣል አሉኝ። ሽኮኮ? እሱ ደግሞ ማን ነው ጠየቅኩኝ። የተኮነነች ነፍስ ከሲኦል ማንጣ ብትሉ ያመጣልሃል። ቆይ ልጥራልህ። ስለዚህ ደላላ ሰማው ይመስለኛል። እዚያ ጫት ቤት አዎ ልክ ነው፣ የወሪሳ ደላላ እሱ ነው። አስታወስኩት። እማማ ጉዶ እንዳሉት ጥንት ሌባ ነበረ። አሁን ግን ድለላ በልጦበታል። ክፍት ቤት እንኳን ካገኘ ዘው የሚለው ለመስረቅ ሳይሆን ለመደለል ነው ይባላል። ዋጋ ያወጣል፣ ያለውን ዕቃ ያነሳና ይጥላል። መስረቁ አይደለም መደለሉ ነው። አዙሮ ሾጦ ዕቃው ወደ ጠፋበት ሰው ይሄድና ይህን ያህል ተሽጧል፣ የድለላዬን ይህን ያህል ቀንሻለሁ ብሎ የሚደርሰውን ይሰጠዋል አሉ። ጉደኛ ደላላ። እማማ ጉዶ ሽኮኮን አስከትለው መጡ። በበሩ ስንጥቅ አየሁት። ሽኮኮ የቆላ እንጨት ይመስላል። ሁለመናው ተንጭፍሯል። ፈጽሞ እርጥበት አይታይበትም። ዓይኑ እንኳ የደረቀ ነው። ምን አስቸኮለው ይላል። ሲሸጥ የሚደርሰው ይሰጠዋል። ስለማን እንደሚያወራ ግራ ገባኝ። አስጥቼዋለሁ፣ እንደተሸጠረ አፍንጫው ላይ አምጥቼ ወረውርለታለሁ። የኔ ጉድ ነው። ሱሪን ከዓይኔ ስር ላፍ ያደረገኝ ዓይነ ደረቁ ሽኮኮ ኖሯል። ተሆነ በላይ መበሳጨት ምን ሊፈይድ? ደግነቱ ሱሪው አልተሸጠም። ከሽኮኮ ጋር ተደራድሬ የደለላውን 10 ብር ከማማ ጉዶ ተበድሬ ሰጠው። ሱሪን አንድ ለናቱ ሱሪን ከሽኮኮ እጅ ተረከብኩ። ገና አልደረቀም። የት ላስጣው? ከላይ ላይ አጥልቀው እንዲደርቅ ወሰንኩ። ለከሰዓቱ ክፍለ ጊዜ ከቤት የሶጣ ሽኮኮ ሲንደረደር መጣ። ሱሪው ተስማማህ አለኝ። የገዛ ሱሪ መሆኑን ተጠራጠርኩ። ቢሆንም ራሴን ባውንታ ነቀነኩለት። አልሰፋህም፣ አልጠበበህም። አሁንም ራሴን ባውንታ ነቀነኩለት። ደንበኛ እንሆናለን እሺ አለኝ። ራሴን ግራና ቀኝ አማታሁበት። የምትፈልገው ሲኖር አስታውሰኝ። እንዳካሉ ድምጹም የተንጨፈረረ ነው። ጆሮ ይፍቃል። ቢሆንም የምፈልገውን ሲጠይቀኝ አለይታነት ተሰማኝ። እኔ የምፈልገው ካፍዳ መላቀቅ ነው። ለዚህ ሽኮኮ ምን አቅርቦት ይኖረዋል? ስፈራ ስቸር ነገርኩት። ኩይሳ ያልከኝ ይሄ አንተን ጎረቤት ነው እንዴ አለኝ።
ራሴን ላይና ታች ወዘወዝኩ። ታዲያስማ ዝም ብለህ እንዳደረገ መሆን ነው እንጂ ምን? አዎ ዞረብኝ። ቀነ ገደቤ ነገ ነው። ብሩን በሞዴል ተበድሬ እንደሰጠሁት ይገለኛል። ተናዘዝ አለኝ። ለማንኛውም አፈላልጌ ልጠብቅህ። ሕይወት ሱሪ አይደል? የት ያፈላልግልኛል? የመጨረሻዋ ቀን አዳሬን ላጣጥም ወደ ቤቴ እየሄድኩ ነው። ሞዴል የወሰድኩትን ብር ይዣለሁ። ነገ በጠዋት ኩይሳው በሬን ይቆረቁራል። እከፍታለሁ። የእንጨት ገበቴ እጁን ፊቴ ላይ ይደቅንና ብሩን አስቀምጣለሁ። የእንጨት ገበቴውን ይጨብጣል። ጣቶቹን ሲሰበስባቸው ቡጢው ጉቶ ይመስላል። እንግዲህ በዚያ ጉቶ ነው ፊቴ ላይ የሚለኝ። ሊደግመኝ የኮቴን ክሳድ ይዞ ከወደኩበት ሲያነሳኝ የለሁም። በባህላችን አስከሬን ክቡር ነው። በእርጋታ አስቀምጦኝ ካማተበ በኋላ ጥሎኝ ይሄዳል። ፍትሐቴን በኩይሳው ማማተብ በቃ ይጠናቀቃል። ወሪሳዎችን ተሰናበት አለኝ። ፍርሃት አለኝ። ደሞም እንደ ነብዮቹ ወዮልሽ ወሪሳ ማለት አማረኝ። ፍጻሜ መጥቷል። ተነቅቶብሻል ወሪሳ። እነሆ ቀን ደርሷል። በወሪሳ የምትቀመጥ ወይ ተራ ደርሷል። ጊዜ መጥቷል። ቀን ቀርቧል። የሽብር ቀን ነው እንጂ በተራራማው ወሪሳ ላይ ያለ የእልልታ አይደል። አሁን በቅርብ ማዕቴን አፈስብሻለሁ። ቀጣዩንም እፈጽምብሻለሁ። እንደ መንገድሽም መጠን እፈርድብሻለሁ። ጉስቁልናዬን በአንድ ምስኪን አማርኛ መምህር ላይ ፈጽመሻልና ጉስቁልናሽንም ሁሉ አመጣብሻለሁ። በራሴ ትንቢት ተጽናናሁ። ከዚህች ዓለምና ሕዝቦቿ የቀረኝን ነገር ፈልጌ አጣሁ። ብቻ አንድ የተረት መጽሐፍ ብጽፍ ምኞቴ ነበረ። ይሄ ደግሞ የብዙዎቹ የአማርኛ መምህሮች ህልም ነው። አልሆነም። ራሴ ኩይሳው ተረት መሆኔ ደርሷል። ቤቴ መዳረሻ ላይ አንተን ነው ስማ የሚል ድምፅ ሲከተለኝ ከሐሳብ የነቃው መልአከ ሞት መሰለኝ። ምን አስቸኮለው? አንድ ሌሊት መጠበቅ ተሳነው? ሎክ ሰው ዞር አልኩኝ። መልአከ ሞት ሳይሆን መልአከ ሞት የሚመስለው ሽኮኮ ኖሯል። ቆሜ የጠበቅኩት ሽኮኮን ባያታክተኝ የመጨረሻ ቀኔን በሰላም ባሳልፍ ምን አለበት? ሆድ ባሰኝ። አልቅስ አለኝ። ያ ያልከኝን አግኝቼልሃለሁ አለኝ። ጎንበስ ብዬ ሱሬን አየሁ። አለ። ታዲያ ምንድነው ያገኘልኝ? ኩይሳው ከገደለ በኋላ እርጥብ ነፍሴን አምጥቶ የድለላ ሊቀበለኝ? ባላጋራህ ያ ሰው አንድ የሚፈራቸው ሰው አሉ አለኝ። ማን ናቸው የምለው ጠፋኝ። አንፐርፐር ይባላሉ። ድሮ እሳት የላሱ ጠበቃ ነበሩ። ኩይሳው ከአንዴም 3 ከርቸላ አውርደውታል። እና ነገ ቤታቸው ሄደን ከሞትኩ በኋላ አልኩት። ግዲያው አሁንና ተነሳ እንሂድ። ለኔ የድለላዬን እሱ ግን እኮ የለም። ሰውየው ማን ነው? አንፐርፐር ማን ነው? እሳቸው ቤታቸው የት ነው? ሪበከንቱ ደገመልኝ። የሰፈሩ ስም ያስፈራል። ቢሆንም ሲኦል ቢሆንም ከኩይሳው መገላገል ካገኘሁኝ የትም ቢሆን ሄዳለሁ። እንሂድ አልኩት። ሰፈሩን እንደሚያውቀው እየቀደምኩ አንፐርፐር ምን አይነት ስም ነው አልኩኝ። አማርኛ መምህር ይህን ስም ለመፍታት ይህን ያህል ማሳደድ አልነበረብኝም። አባቴ ትዝ አለኝ። በሩ ላይ ተቀምጦ ግስ ሲያረባ የሚያረባቸውን ዶሮዎች መሃሉ እሺ እያለ የረባም ልጅ ባይኖረው እፊቱ ኮልኩሎ ግስ አርቡ ይላል። አርበ ጠባብ የሆነውን ነጠላውን ትከሻው ላይ ጣል አድርጎ ከሚያረባቸው በጎች አንዱን አሞሌጨው እያላሰም አንፐርፐር ዘንድ ሪበከንቱ ወሪሳ አጎራባች መንደር ነው። አቆልቁለን የሪበከንቱን ወንዝ ባሻገር መንደሯ የገጠር ገበያ መስላ ትታያለች። ከወሪሳ አቅጣጫ ስለመጣን ሪበከንቶች በአይነ ቁራኛ እያዩ መዳረሻችንን ይቃኛሉ። ትልቅ ቤት አጠገብ ደረስን። አንዲት ደዘደዝ ልጅ እግር ብቅ ብላ ካየችን በኋላ አባዬን ገደሉት ወይኔ አባዬን ገደሉት እያለች አኮበኮበች። 1-4 የሚሆኑ ማቴዎች ከስሯ ተኮለኮሉ። አረ እኛ እሳቸውን ፈልገን ነው እንዴ ብላ የተንጠረበበ እንባዋን ዋጥ አረገችው። እንደ ማርስልቻ የሚዋለድ ገላዋን ሰፊ ቀሚስ ከተዋለች። የህንጻ ተራዳ የመሰሉ እግሮች አሏት። እጆቿ የኩይሳውን አስታወሰኝ። ገበቴ እጅ የሉም
አላት። ጠጅ ቤት ብሎ ወጣ አለች። ወደዚያው ለማምራት ፊታችን መለስን። ያቺ ግርንድስ ወደ ቤቷ እንዳልገባች ቀልቤ ነግሮኛል። ትከብዳለች። ዞር ስል በር ላይ ቆማ ስትመለከተን አየኋት። ፈገግ አለችልኝ። አይ ፊትና ከንፈር አልኩ በሆዴ። ይቦጭቅሽ። 1-3 ጠጅ ቤቶችን እንደዳሰስን አገኘናቸው። እንደ ኩይሳው ግርንድስ መስለውኝ ነበረም። የኩይሳውን አውራ ጣት ነው የሚያክሉት እሳቸው። ከሳቸው ይልቅ ያቺ ደዘደዝ ልጃቸው በሷ በተማመንኩ ደግ ነበረ። አንጰርጰር ሁካተኛ ሳይሆኑ አይቀሩም። በአንድ ጊዜ ከቀጂውና ከጠጩ ጋር ይጣላሉ። እኔ አንድ ብር ሊያጭበረብርኩ አንተን ጥሩ ነው። አንተ ደግሞ ዝም በል። በፊት ቢሆን ስታይ ገና ሽንት ነበር የሚመጣው። አረዳ አንተስ ብቶ ዝም በል። በልብ ከኩይሳው እኩያ ሳይሆኑ አይቀሩም። አረ እንዲያውም ባይበልጡ ነው። ምን ነበር? ጠጃቸውን ከብርሌ ፈንጠቅ አድርገው እየደፉ አይ ይሄ ወንድሜ ብሎ ሽኮኮ ዘለግ ያለ ነገር ነገራቸው። አንዱም አልተያዘልኝም። የኔ አማርኛ አስተማሪነት አሁንስ አጠራጠረኝ። አንጰርጰር ጭንቅላታቸውን እየነቀነቁ ካለፍ ገደም እኔ እያማተሩ አድምጠው ጥሩ ነው። አልፎ አልፎ እንዲህ ሕግ አማካሪነቴን ተመክተው የሚመጡ ሰዎች መንፈሴን ተውድቀት ይታደጓታል። መንግስት ዲፕሎማም ተሌላቸው ወጉዱ ይበለን እንጂ ዕውቀቱኛ ጋር ነው ያለው። ዳኞችም ወንበሩን የያዙት እንጂ ማታ ማታ እኛኑ ተለማምጠው ባማከሩ መሰረት ነው ውሳኔ የሚሰጡት። ራስ ሳይጠና ጉተና አሉ። አንጰርጰር ሲያወሩ ይቁነጠነጣሉ። ከመቁነጥነጥም በላይ መክለፍለፍ ሊባል ይችላል። ደረ ግን ፈራኋቸው። ያመለኛ ነው ባላጋራህ? አዎ አንጰርጰር አልኳቸው። በገደለህ አሉኝ። ደነገጥኩ። በገደለህ አልኩህ። ምን ያልሰማ ትመስላለህ? አፈ ዘራጤ ነህ። አንጰርጰር አትለኛለህ እንዴ? እኔን ይቅርታ አልኩ የምለው ግራ ገብቶኝ። ስሜ አንበርበር ነው። የመንደር ወሽካታ ነው አንጰርጰር የሚለኝ። በዚህ የተነሳ 1-3ቱን ጸጉሩን ላጭቼ ከርቸሌ ሰድጄዋለሁ። ራሴን ነቀነኩ። ወደ ጠጅ ቀጂው ዞረው ናንተ አሉት። ለእንግዶቹም ቅዳ። ጠጅ ጠጥቼ አላቅም። እምቢ ማለትም አልቻልኩም። አመለኛን በአመጠኛ አጠፋለሁ ስል እኔ መካከል ቤት እንዳልጠፋ ፈራሁ። እንግዲህ ሰውየውን በገጀራም ሆነ በጮቤ ብትገለው ሕጉ አንድ ነው። ጨካኝ ነውረኛ ተብለህ መቅለጥህ አይቀርም። ሕግ አያገዳደል የሚባል የለም። እሺ ተፍርድ የሚያስጥልህ ተደብቆ መግደል ብቻ ነው። እኚህ አውራጣት የሚያህሉ ሰው አውራ ዶሮ ኩራት ቅርም ሳይላቸው ስለ ወንጀል አፈጻጸም ያማክራሉ። አረ ፈራኋቸው። እኔ እኮ ልገለው ሳይሆን እሱ እንዳይገለኝ። እኔስ ምን አልኩህ? ተቆጡ። እንዳይገልህ የምትከላከለው በመግደል ነው። ልክሰሳትን በምን ማስረጃ? ዞር ብዬ ሽኮኮን አየሁት። የቀረበለትን ብርሌ እንደ እንጀራና ጡጦ አፉ ላይ ለግቶታል። ሌላ አማራጭ የለም? እየፈራሁ ይኖራል አሉኝ። እኮ ምንድን ነው? እኔን ከሱ ጋር ማጣላት። ሰምተሃል? ይኸው ነው ክፍያው። ጫን ይልብሃል እንጂ ታልቸኮልክ እሄድለታለሁ። በሜዳ ስጣላና ስካሰስ የኖርኩት ሰው ነኝ። ጠብ ኑሮዬ ነው፣ ሕይወቴ ነው። ትክ ብያየኋቸው። የዱር ድመት ይመስላሉ። ስለ ጠብ ሲያወሩ ተነፋፍተው ይገዝፋሉ። እየጠጣህ? እሺ። አንስቼ ቀመስኩ። ይጣፍጣል። ደግም ያስቀመጥኩት። እኮ ምን ያህል ይላሉ? የአገር ዋጋ ነው። እሪ በከንቶች ያውቁታል። አንተን ግን ቀልቤ ስለወደደህ 150 ብቻ ትከፍላለህ። እሱስ ሲሆን ግን እርሶ ከተጣሉት አጠገብ ያደርስም ማለት ነው። ምን ይላል ይሄ? መቸፋታ ሰጠዋለሁና ነው አጠገብ የሚደርስ። እሱን ለኔ ተው። ጠበኝነት ከአባቴ የወረስኩት ነው አልኩህ። የ7-9 ዘር ነኝ። አባቴ የ7 ቄስ ዘር ነኝ ሲል ሰማ ነበረ። አሁን እድሜው እየተጫነኝ ያስኩትን ጠብ ማጥበቅ ተሳነኝ እንጂ በፊት አንተን ሳህልማ ጠብ እቤቱ ተመጣ ታልመጣም ፈለጋ ሄር ነበር። ጎምለል እያልኩ ጠብ ወዳለበት ሄዳለሁ። ከኔ ጋር ጠብ ሳያነሱ ተዋውዬ መለያየት ፈለኩ። ጠጣ። አሁን ቀብድ ልስጦትና። ምን አስቸኮለ? ቀብጥደህ ነው እንደመጣኸው? አይ በል ጠጣ። እሺ። ሽኮኮ ደጋግሟል። ደረቅ አይኑ ተጎልጉሎ መጨፈን ተስኖታል።
ጭራሽ ደረቀ እንዴ? ከፍርሃት ለመገላገል ቢረዳይ በሚል እኔም ጠጁን ደጋገምኩት። በዚህ አጋጣሚ ጠጅ ለፍርሃት ፍቱን መድኃኒት መሆኑን ለሚፈሩ ሰው ሁሉ መንገር እፈልጋለሁ። ጠጅ ተማርና ተገሾ ያላቸው ውድቅ ተደርጎባቸዋል። ጠጅ የሚሰራው ተትቢትና ተእብሪት ነው። የጠጅ ስካር ስታሉ መወላገድ ያላችሁ ውድቅ ሆኗል። ጠበኝነት ነው። መጀመሪያ ሽኮኮ አንተን እኮ ደፍረኸኛል አልኩት፣ ሱሬን በማስታወስ። አይኑን መጨፈን ተስኖት ፈጦ ፊቴ ላይ ተደቀነ። በጣቶቼ ሽፋሽፍቱን ዝቅ አድርጌ ልጨፍንለት ይሆን? ሂሳቡን እኔ ከፍዬ ወጣን። አንጠርጥር ቢደክሙም የሚያወሩት አይሳታቸውም። ለሌባ መድኃኒቱ እኔ ነኝ፣ ገና ትክ ብዬ ሳየው ሰራ ካላቱ ይፈርሳል ይላሉ። ቤታቸው ስንደርስ ድፍን 50 ብር አውጥቼ ዘረጋሁላቸው። ምን አሉኝ? ቀብድ ገንዘቡ ወዲያ ብለውና ጠላቶቻችንን በጋራ ልናጠቃ ተማምለን የለም እንዴ አሉኝ። ተማማን እንዴ? እንግዲህ አሳ ሽኮኮ ብሩን ሳይ የበለጠ አይኑ ፈቶ ቀረ። እንዳይፈርጥ ሰጋው። ግቡና እንደ ቤት ደሩ፣ ነገ አንድ ጋር ሄደን ያንን ሽንታም እናምጠረጥረዋለን። በስካር ለዘብታ ለምን አንጠርጥር እንደተባሉ ተገለጠልኝ። እኔ ማን ፈርቼ ነው እዚህ ማድረው አልኳቸው። ቆሸኔ ልጅ ታዲያ ቤት ገጀራ አለህ? ኧረ የለኝም። ጮቤስ? በፍጹም። ቆይ ትርፋለ ልስጥህ ብለውኝ ወደ ውስጥ ገቡ። ሽኮኮን የማንጠልጠል ያህል እየተጣደፍኩ ጉዞ ወደ ወሬሳ። ብዙም ሳንጓዝ ከኋላችን የአንዲት ሴት ድምፅ ሰማን። ስለ ጨለማ አላየናትም። ስትቀርብ ግን የአንጠርጥር ልጅ ናት። አባዬ ለማንኛውም ይህን ያዙ ብሏችኋል አለች እያለከለከች። ገጀራ ነበረ። ገና እጄ ሳስገባው ፍርሃቱ ጨርሶ ጠፋ። ከጎደለኝ ልብ አልነበረም፣ ገጀራና ጠጅ እንጂ። የጠጅ ፈረሴን ጭኜ ገሰገስኩ። ሽኮኮ ስካሩ ጠፍቶ በጥርጣሬ ይከተለኛል። ወሪሳም ብዛም አልተሟሟቀችም። ገጀራውን ይዤ ያየ ወሪሳዊ ከፊቴ ገለል ይልና የማደርገውን ለማየት በርቀት ይከተለ ጀመር። የልብ ተሰምቶኝ የትናንት ትቢት ጭንቅላቴ ውስጥ ይመላለስ ጀመር። ማዕቴ በብዙዎች ላይ ሁሉ ነው። አንድስ እንኳ ወደ ሌብነት የሚሄድ የለም። ገጀራ በውጭ ስድብና ማንጓጠጥ በውስጥ አለ። በሜዳ ያለው